ላወራት ፈልጋለሁ ሚስቴ ናት እየነገርኩህ እኮ ነው ስለዚህ ውጣ እኮ ውጣ እሺ እኔ ደግሞ ሌላ ነገር እንዳደረግ እኔ ደግሞ አንድ ነገር ልንገርህ አንተ ተራስሽኝ ያጂ እኔ ደግሞ አንድ ነገር ልንገርህ ትገፋታለህ አንተ ልገፋ እችላለሁ እኔ በደንብ ማለት ገፋፋ ማለት ነው እሷ ሌላ ሙድ ውስጥ እንዳትገባ እኔ አክብሬሃለሁ ስነ ስርዓት ለሱ ብለሽ እየገፋሽ ነው ለሱ ብዬ አይደለም ለሱ ብለሽ ነው ስነ ስርዓትን ያዝ ለሱ ብለሽ እየገፋሽ ለሱ ብዬ አይደለም ለሱ ብዬ አይደለም አንተ ለኔ ክብር ቢኖር ነው እንዴ ሴት ቤት ድረስ ጎታ የመጣው የትኛው ክብር ነው አንተ ራስህ እንደ ታሪክ ነው እንደምታየው ሩታ ስነ ስርዓት እንደስለቀቀኝ እርዛ ስነ ስርዓት ነው ስነ ስርዓት መጀመሪያ አንተ ወቅ ስለ ስነ ስርዓት አንተ ለኔ አትነግረኝም ገባ ስነ ስርዓት ብሎ ደግሞ አታፍር ልንገርህ እኔ ደግሞ ይሄ ያበላውበት እጄ ይጠላቸዋል ይሄ ያበላውበት እጄ ይጠላቸዋል ሁላችሁንም እያንዳንዳቸውን ታያለህ ፈጣሪ ደግሞ ከላይ ከፍላቸዋል እኔ ደግሞ እሱን ብዬ እንጂ ማለት ነው ልንገርህ ስንት ነገር ማድረግ እንደምችል አንተ ራስህ ሊና ያውቃል ካሁን በኋላ ማለት ነው አንድ ነገር ውስጥ እንዳትገባ እንዳትጠራኝ እንዳትከተለኝ ጨርሻለሁ ሳላውቀው ሳልገነዘብ ምን አጠፋው የኔ ፍቅር ጠፋሽ በየደሽ ቀረሽ ያላንቺ አይሆንም ታውቂያለሽ በመጥፋትሽ ባንቺ መቅረት ኦና ሆኗል የኔ ሕይወት ጨለማ ወረሰው ቤቴን አቅቶኛል ያላንቺ እኔ በስራትዬ ሰላም ፋሚሊዎቻችን እንዴት ናችሁ ደህና ናችሁ ወይ እኛ በጣም ደህና ነን እግዚአብሔር ይመስገን ፋሚሊዎቼ እኔ በበኩሌ ደህና ነኝ እንግዲህ ዛሬም ተመልሼ መጥቻለሁኝ ወደ እናንተ ዛሬ ወደ እናንተ ተመልሼ ስመጣ እንግዲህ ብዙ ነገሮችን ዛሬ እንቋጫለን ብዬ አስባለሁኝ እኔ በበኩሌ ሁሉ ነገር በቅቶኛል ይሄ ስላችሁ ይገባችኋል ብዬ አስባለሁ ከሩታም ጋር ያለኝ ነገር አሁን ላይ ሳይበቃኝ አይቀርምና ብዙ እኔ ነኝ እየተጋፋዋት ያለሁት ወይንም እኔ ነኝ ፈላጊ ሆኜ እየተገኘው ያለሁት ማለት ነውና እሷ በብዙ ነገር እንደማትፈልገኝ እያሳየችኝ ነውና በዚህ ልክ ደግሞ እኔ ሄጄ እሷን ፑሽ ማድረጉን አልፈለኩትም ስለዚህ ዛሬ አንድ ነገር አስቤያለሁኝ ሩታን ቀጥሬያታለሁ እዚህ ቦታ ላይ ትመጣለች ልክ ስትመጣ ፍላጎቷንና ከዚህ በኋላ እንዴት መቀጠል እንዳለባት ያሉት ነገሮች በሙሉ ተነግረኛለች ማለት ነው ከዛን እንዴት መሄድ እንዳለብን እዚሁ ሚዲያ ላይ እናንተ ባላችሁበት ማውራት ያለብኝን በሙሉ አውርቻት እዚሁ ነገሮችን እንቋጫለን ብዬ አስባለሁ እስከዛሬ ያለው ነገር እንደ ቀልድ እያየሁት ነበረ ይህ ሰሞን እያደረገች ያለችው ነገር እኔን ለማስቀናት እኔን ለማናደድ ነው ብዬ እያሰብኩ ነበረ ማታ ግን የተለቀቀው ቪዲዮ ይህንን እንዳላስብ አድርጎኛል ከዛም ባለፈ ቤት አልመጣችም ሩታ ማታ ቤት አላደረችም ስለዚህ የት እንዳደረችም አላወቅኩኝም ስለዚህ እኔ ከዚህ በኋላ ከሷ ጋር በእንደዚህ አይነት ሁኔታ እስከመቼ መቀጠል እችላለሁ ስለዚህ ነገሮችን ከት ማድረግ ካለብኝም ከት ማድረግ አለብኝ ብዬ ነው እያሰብኩ ያለሁት ማለት ነው እና እሱንም መጠየቅ ፈልጋለሁ የት እንዳደረች ማታ ይሄ ሁሉ ነገር ወደ እናንተ ይዤ የመጣሁት ግልጽ መሆን ስላለብኝና እናንተም ማወቅ ስላለባችሁ ነው ምንም ነገር ከእናንተ መደብቀው ነገር አይኖርም ለምን ሁሉም ነገር ሚዲያ ላይ ወጣ ነገር ስለሆነ ማለት ነው ስለዚህ ማታ ቤት አልመጣችም ሩታ ስለዚህ እኔ እንዴት ነው ከዚህ በኋላ ከሷ ጋር ህይወትን እንቀጥለው ማለት ነው ዛሬ የሚቀጥልኳት የጠራዋት በቃ ለመጨረሻ ጊዜ እኔ ልታወራኝ የፈለገችበትን ነገር በሙሉ አውርታኝ በቃ ዛሬ ሁሉም ነገር እንጨርሳለን ብዬ አስባለሁ ምናልባት በጣም ይቅርታ ትንሽ ንዴትም ላይ ነኝ ያለሁት ትንሽ ተበሳጭቻለሁኝ እና ለማወራቸው ነገሮች ምናምን ብዙ አትያዙብኝ በቃ ማውራት ያለብኝ ነገር ዛሬ ከሷ ጋር አውርቼ እንዲወጣልኝ ስለምፈልግ ነው እሺ እና ከወዲሁ ይቅርታ መጠየቅ ፈልጋለሁ እናንተንም እኔን በመበቀል ምላሿን እየሰጠችን ያለችውና እስከመቼ በእንደዚህ ትቀጥላለች እቺ ልጅ የሚለው ነገር ሐሳብ ሆኖብኛል ስለዚህ ሩታ ፍላጎቷን ነው መጠየቃት ትመጣለች እንዴት ነው ከዚህ በኋላ ከዛሬ ላጠፋው ጥፋት ይቅርታ መጠየቅ ፈልጋለሁ አንቺ ከዚህ በኋላ ግን እንዴት ነው መቀጠል ያለብን አይ ያለሁበት ሁኔታ ተመችቶኛል አልፈልግም አንተን ካለችኝ እኔም የራሴን ህይወት መጀመር አለብኝ ማለት ነው ለምን ራሴን እየጎዳሁኝ ነው ያለሁት እሷን በመጠበቅ ውስጥ ሆኜ ራሴን እየጎዳሁ ነው ያለሁት ስለዚህ እኔም ከሷ ህይወት መውጣት አለብኝ የራሴን ነገር መጀመር አለብኝ ማለት ነው እና ትንሽ እየታገስኳት ነው ያለሁት የምታደርገው ነገር እያየሁኝ እንዳላየ እየሰማ እንዳልሰማ ነው እየሆንኩኝ ያለሁት እና
ከዚህ በላይ ደግሞ የሰው ልጅ ነኝ፣ ትዕግስትም ሲበዛ ይመራል አይደለ? ስለዚህ ከዚህ በላይ ልታገሳት አልችልም። አዎ ከዛ በፊት አጥፍቻለሁኝ፣ ጥፋተኛ ነኝ። ይህ ጥፋቴን ደግሞ አምኛለሁኝ በእናንተም ፊት ለሷም ምላት ነገር ይሆናል ይሄንን ማለት ነው። ግን ደግሞ ከዚህ በኋላ ያለችበት ሁኔታ ተመችቷት ከሆነ ይመቻት፣ ትቀጥል። የምሬን ተናግራችሁ ማለት ነው። በቃ እሷን ደስተኛ የምትሆንበት ከሆነ እኔ እሷን ደስታ እፈልጋለሁኝ። አንድን ሰው ስትወዱት ምን ይሆናል መሰላችሁ? የዛን ሰው ደስታ ብቻ ነው የምትፈልጉት በህይወታችሁ ማለት ነው። እና እኔም የእሷን ደስታ ነው የምፈልገው። ተመችቷት ከሆነ ጥሩ ቦታ ላይ ሆና ከሆነ ደስተኛ ሆና ከሆነ እሰየው፣ ደስ ይለኛል። እኔ የምፈልገው ይሄን ነው። በቃ ከፍቷት ከማያት ደስተኛ ሆና አባያት ለኔ ሞር እመርጣለሁኝ። እና ስለዚህ ደስተኛ የሚያረጋትን ነገር ታድርግ ከፈለገች ማለት ነው። እና በጣም ለሷ ብዙ ነገር ሆኛለሁ ከዛ በፊት ብዙ ዋጋ ከፍዬላታለሁ። እሷም ለኔ እንደዛው ማለት ነው። በጣም ወዳታለሁ፣ ለሷ ልዩ ቦታ አለኝ፣ አፈቅራታለሁም ጭምር ማለት ነው። ግን ደግሞ ይሰላችሁ የሚወድ ልብ መጥላት አይችልም ማለት አይደለም። ሺህ ጊዜ በወዳት እንደሷ መጥላት ለኔ ቀላል ነው፣ ወይንም ከህይወቴ ማስወጣት ቀላል ነው። ግን ደግሞ ይህ ከሚሆን ሞር አብሮነታችን ይሻላል ብዬ ስላሰብኩኝ ነው ዛሬ ወደ እናንተ የመጣሁት ማለት ነውና ምን እንደምናገርም ግራ ገብቶኛል። ሁሉንም ነገሮች ምን ልበላችሁ በቃ ቃላት አጥሮኛል ፋሚሊዎች። እና ሁላችሁንም በመጀመሪያ ደረጃ ይቅርታ መጠየቅ ፈልጋለሁ ከዚህ በኋላ ለሚፈጠሩት ነገሮች በሙሉ። በጣም ወዳችኋለሁ፣ አከብራችኋለሁ። ወደፊት ደግሞ ብዙ ነገር አስባለሁ ከእናንተ ጋር ከኦዲየንሶቼ ጋር። ባይ ዘ ዌይ እኔ የሁሉም ልጅ ነኝ ማለት ይቻላል እና ከልጅነት ጀምሮ ሚዲያ ላይ ነው ያደግኩት። ኦዲየንስም ነው ያሳደገኝ ማለት ይቻላል። ምናልባት የዛሬ 2-3 አመት የሰራኋቸውን ቪዲዮዎች ካያችሁ በጣም ልጅ ነበርኩኝ። ይህን ስላችሁ አሁን አድግ ያለው ምናምን እያልኩኝ ሳይሆን በቃ ኦዲየንስ ነው በእጁ ይዞ ያሳደገኝ ማለት ይቻላል። እና ብዙ ነገሮችን ከኦዲየንሶች አግኝቻለሁኝ ከእናንተ ማለት ነው። ይሄን የመሰለ ዩቲዩብ ቻናል አግኝቻለሁኝ እና ሁላችሁም ተባብራችሁ ነው ለዚህ ደረጃ ያደረሳችሁኝ ማለት ይቻላል። እና ሁላችሁንም አከብራችኋለሁ፣ ሁላችሁንም ወዳችኋለሁ። ለእናንተ ልዩ ቦታ አለኝ። ከልብም ደግሞ አመሰግናለሁ። የምሬን ስነግራችሁ ወደፊትም ደግሞ ብዙ ስራዎችን አስባለሁ ከእናንተ ጋር እናንተ የሚያዝናኑ እንጆ የሚያደርጉ የሚያስደስቱ ብዙ ስራዎችን ለመስራት እቅዳለኝ ወደፊት። እና በቃ ይሄ ነው እኔ ልናገር የምችለው። ምንም ነገር ማውራት አልችልም። እና በጣም አመሰግናለሁኝ ፋሚሊዎቼ። በቃ ተምጣና ያለውን ነገር በሙሉ ነግሬያት ፍላጎቷን ጠይቂያት አይ ካለችኝ በቃ እዚሁ ነገሮችን እናበቃለን ማለት ነው። ስለዚህ እኔ የራሴን ህይወት የምኖር ይሆናል። እስኪ ትንሽ ደቂቃ እንታገሳት፣ ትመጣለች። እንግዲህ ብቻሽን ነው እኔ ያልኳት ዛሬም ማለት ነው። ለምን በቃ ላውራት ስለፈለኩኝ ነው ብቻዋን እንድትመጣ የፈለኩት ማለት ነው። እና እስኪ ትንሽ ደቂቃ እንታገሳት። አቤት መቼም ይታየኛል ሳትመጪ ካሁኑ ታውቁኛል። አንቺን በአካል አግኝቼ በናፍቆት ማባቴ ረስቼ ጎኔ ሲጠገን ጉልበቴ መለስ ሲልልኝ ጉድነቴ ለአገር ሲታይ ትዕግስታችን በጽናት የቆየው ፍቅራችን በሀሳብ ይታየኝና እረካለሁ ያችን ቀን እስከማያት ናፍቃለሁ በሀሳብ ይታየኝና እረካለሁ ያችን ቀን እስከማያት ናፍቃለሁ ፋሚሊዎቼ መታለች ግን ለማንኛውም ፋሚሊዎች ብቻሽን ነይ ብያት አሁንም ከዛ ልጅ ጋር ነው የመጣችው ማለት ነው። ስለዚህ ለማውራትም ፍቃደኛ አይደለችም። እኔና እሷ እንዳወራትም ፍቃደኛ አይደለችም ማለት ነው። ደውዬ ነው ያልኳት ብቻዋን ነበረ፣ ግን ደግሞ ዛሬም ከሱ ጋር ነው የመጣችው። ይሄ ማለት ደግሞ እንዳወራትም ፍላጎት የላትም ማለት ነው። ይቅርታ እንኳን እንድጠይቃት ብቻዋን ልትመጣ አልቻለች እና ሃይ ነሽ። አንድ ጊዜ ላውራሽ ፈልጋለሁ። እንዴ ነው አይደለም? አንድ ጊዜ ላውራት። አንተ አንዴ እሺ በለኝ።
እኮ ላወራት ፈልጋለሁ። አይ አብሮኝ እሱ እያለ አውራኝ ችግር የለውም። አንተ ስታስበው በዚህ ሰዓት እንዴት ብቻዋን ጥያት እንድትመጣ? ብቻዋን አይደለችም እኮ ነው ያለሁኝ ወንድሜ። ችግር የለውም እኔ ያለሁኝ ላውራት። እሱ አለ አውራኝ። ሩታ ብቻሽን ላውራሽ ፈልጋለሁ እኮ ነው ያልኩሽ። ብቻዬን መሆን አልፈልግም በዚህ ሰዓት። የጠራሁሽን ብቻሽን ነው እኮ ዛሬ አይደለ? አውቃለሁ። ስለዚህ እኔ ደግሞ ብቻዬን መሆን አልፈልግም። ከሱ ጋር ሆኜ ማውራት ከቻልክ አውራኝ። ሩታ በእግዚአብሔር እየለመንኩሽ ነው ያለሁት። ኧረ መለመን አይጠበቅብህም እንዴ? በነገራችን ላይ ወሬያችሁን መጀመር ትችላላችሁ። በክርክር ራሱ አልደከማችሁ? ይልጥኛል። ቅድም ነው የመጣችሁት፣ እሷ ደክማለች። በዛ ላይ ደግሞ ስለዚህ ይውጣልሽ። ሌላ አውራት አንድ ጊዜ አይደለም። በዛ ላይ ደግሞ አንተ ከኔ ጋር ለምን የፈለከው? ኖ ችግር የለውም። በሰላማዊ መንገድ እኮ ነው እያወራሁኝ ያለሁት አይደል? ውጣ፣ ላወራት ፈልጋለሁ። በቃ ግልጽ አማርኛ እኮ ነው። ብቻዋን ነው የፈለኳት። እንዴ ምን ሆናል አንተ? ሰው አይደለ? አይገባም። በሰላማዊ መንገድ ላወራት ውጣልኝ። በቃ አይደክምም እንዴ ነገር? በእግዚአብሔር እንዴ ምን እየሆንክ ነው ያለው እንዴ? ቀለል አድርገውና ማውራት እንችላለን። ብቻሽን ላወራሽ እኮ ነው ፈልጋለሁ ያልኩት። ብቻዬን ላወራክ አልችልም። ለምንድን ነው የማትችይው? አልችልም። ለምን? ስለማልፈልግ እኮ። ምክንያትሽ ምንድን ነው? አልፈልግም። አለመፈላጊ ብቻ በቂ ምክንያት መሰለኝ እኮ። ላወራሽ ፈልጋለሁ ብቻ። አልፈልግም። ብቻ ላወራ አልችልም። እኔ ደግሞ ገባ። ማውራት ከቻልክ አሁን ማውራት እችላለሁ። አለበለዚያ ልሄድ ነው። እሺ ማታ ቤት ለምን አልመደድሽም? አንተን እኮ ስንት ቀን ሙሉ ውጭ ትደግመዋለህ። አሁን በእኔ ፊትም አንዴ ፕሊስ። አንተ ምንም ማፈሪያ የለህም። አታፍርም? ሩታ ማታ የት ነው ያደርሽው? አንተ እስከዛሬ ስንት ቀን ውጭ ስታድር የት ነው ያደርከው ብዬ ጠይቄ አውቃለሁ? የት ነው ያደርከው ብዬ ጠይቄ አውቃለሁ? አንተ እኔን እንደዚህ የመጠየቅ መብት የለህም። በመጀመሪያ ደረጃ እኔ ውጭ አላደርኩኝ። ኧረ እባክህ እውነትህን ነው። ውጭ አላደርኩኝም ሩታ። በጣም እሱንማ እኮ አየነው። አሁን እንደዚህ ቆመህ ልትክት ትሞክራለህ እንዴ? እንዲህ ልትክት ትሞክራለህ እንዴ? አንድ ነገር ልንገርህ አይደለ? ሲጀመር ማታ ምንድነው ደውለህ እንደዚህ አንተ አንደኛ ነገር የምፈልገውን ነገር መጠየቅ እችላለሁ። ስማኝማ፣ ተረጋጋ። አንደኛ ነገር ማለት ነው በረመዳን ዛሬ ነው እንዴ አንተ ሚስት የሆንኩት? በረመዳን ማለት ነው እኔ ጋር መታ ምንም ልታረጋት አትችልም። ተረዳኸኝ ሀሳቤና? አንድ ሁለተኛ ረመዳን እንኳን ባይሆን ማለት ነው እቺ ልጅ ቀለበት ከኔ ጋር አላሰረችም፣ እኔ ጋር አላሰረችም። ተረዳኸኝ ሀሳቤን አይደለ? እንዴት ነው የምታስባት? እንደዚህ የምጠረጥራትን ሰው ነው አንተ የኔ ናት የምትለው? አንድ ነገር ልንገርህ፣ ጠርጥሬያት ሳይሆን ጥያቄ ነው የጠየኳት። ለዛ እኮ ነው በማያገባህ ነገር ውጣ እያልኩ ያለሁት። እሺ ውጣልኝ አሁን። ይቅርታ ሩታ፣ ማይሆን ነገር ነው የሚፈጠረው። ወይንም አስወጪው ማለት ነው። እንደዚህ አስወጪው። አይወጣም ሩታ፣ ላወራሽ ፈልጋለሁ። ሌላ ነገር ከሚፈጠር አስወጪው በሰላማዊ መንገድ። ምንም መፍጠር አችልም። እሱም አይወጣም። ሩታ፣ በጣም ነው እያናገርኩሽ ያለሁት አይደለ? አስወጪው። ላወራሽ ፈልጋለሁ። አንተ ምን እሷ ውጭ አድርሽ ምናምን ብለህ ታስጠቁራለህ እንዴ? አንተ ካሜራ ደቅነህ ሴት ቤት አልሄድክም? ምን ነው የምታወራው? አንተ ራስን እንዴት እንደ ጻድቅ ነው እንዴ የምትቆጥረው? ኧረ በእናትህ እንዴት ንጹህ ሰው ነህ? ሩታ ግን እየተበቀልሽኝ መሆኑ ነው? በፍጹም አይደለም። እየተበቀልሽኝ መሆኑ ነው? በቀል ከተባለ በእኔ እንደሚብስ ማወቅ አለብሽ ሩታ። የምሬ ነው። በእኔ እንደሚብስ ማወቅ አለብሽ። የምሬ ነው። ታይ ይሻልሻል። ለምን አትጀምረውም? ይሻልሻል ሩታ። በቀል ምናምን የምትለው ነገር በጣም እየታገስኩሽ ነው ያለሁት። የምሬ ነው። እግዚአብሔርን በጣም እየታገስኩሽ ነው ያለሁት። ሌላም ትለው የለክም። በጣም ታጋሽ ነው እባክህ። ለመጨረሻ ጊዜ እየጠየቅኩሽ ነው ያለሁት አይደለ? ዛሬ ነው ማወራሽ። በድጋሚ አላወራሽ። ዛሬ ነው ላወራሽ የፈለኩት። ብቻሽን ላወራሽ። ማታ ብቻሽ ላወራሽ ነበረ። ግን ደግሞ ቤት አላደርሽም። ሩታ ምን እየሆንሽ ነው ያለሽው? እኔ ደግሞ ዛሬ ምን ልታወራኝ አልፈልግም ነበር። ሽንም ይቅርታ አውጣልኝ። ላወራት ፈለኩ። ውጣሽ። ይቅርታ ስማ፣ ግንብ መግፋት ከቻልክ ግፋይና እኮ ነው። ውጣሽ ነው እየነገርኩ ያለሁት። ውጣ በቃ። ላወራት ፈልጋለሁኝ ነው አይደል እያልኩ ያለሁት። ስለዚህ ውጣ በቃ። መውጣት በምን ታውቃለህ? እኔም በምትገፋበትና እኔ እናንተ በምንከራከርበት ሰዓት የእሷ ጭንቀት ነው እኔ የሚያስጨንቀኝ እኮ። እሺ ውጣ በቃ። አለቀ እኮ። አማርኛ እኮ ነው እያወራሁ። ላወራት ፈልጋለሁኝ። ሚስቴ ናት እየነገርኩ እኮ ነው። ስለዚህ ውጣ እኮ ውጣ። እሺ እኔ ደግሞ ለምንድን ነው ሌላ ነገር እንዳደረግኝ እኔ ደግሞ አንድ ነገር ልንገርህ። አንተ እኔ ደግሞ አንድ ነገር ልንገርህ። ትገፋታለህ። አንተ ልገፋ እችላለሁ። እኔ በደንብ ማልገፋፋ ማለት ነው። እሷ ሌላ ሙድ ውስጥ እንዳትገባ እኔ አክብሬሃለሁ። ስነ ስርዓት ለሱ ብለሽ እየገፋሽ ነው። ለሱ ብዬሽ አይደለም። ለሱ ብለሽ ነው። ስነ ስርዓትን ያዝ። ለሱ ብለሽ እየገፋሽ ነው። ለሱ ብዬሽ አይደለም። ለሱ ብዬሽ አይደለም። አንተ ለኔ ክብር ቢኖር ነው እንዴ ሴት ቤት ድረስ ጎታ የመጣው? የትኛው ክብር ነው? አንተ ራስን እንደ ጻድቅ ነው እንዴ የምታየው? ሩታ ስነ ስርዓት እንዳትለቀቀኝ ሩታ። ስነ ስርዓትሽ ነው። ስነ ስርዓት መጀመሪያ አንተ ወቅ። ስለ ስነ ስርዓት አንተ ለኔ አትነግረኝም። ገባ? ስነ ስርዓት ብለን ደግሞ አታፍርም እኮ። እሺ ብቻዬን አውሪኝ። የፈለግሽውን ነገር ማውራት የፈለግሽውን ነገር አትገፋፋ እኮ።
አልገፋሁም። አንተ ውጣለን። እኔም ብቻ አይደለም እሷን እንኳን ገፋህ። አንድ ነገር ልንገርህ፣ እኔ እና እሷ ተጫዋጩኸንም እንግባባለን። አንተ ግን ማለት ነው እዚህ ጋር መሀል ተከለ ውጣ። በቃ ከራስህ ጋር ያልተግባባህ ሰው አንተ ከሷ ጋር ትግባባለህ እንዴ? ከአንተ ጋር የመግባባት ፍላጎት የለኝም። ተይ አልተውም። ምናምን እያልክ አታውራ ደግሞ። እሺ ራቅ ብሎ አንድ ጊዜ እኔን አውራሽ ራቅ ይበል እሱ አይልም። ምንህን አምኜ ነው አንተ በእንደዚህ አይነት ባህሪ እኔ ራቅ ብለው ካንተ ፊት ስለ ክብር ምናምን የሚያወራል እንዴ ደግሞ? አንተ ያማል ጤነኛ ነህ? በጣም ክብር አዋቂ ሰው ነው። አንተ ለምን አትወጣም? ቆይ አንተም ፈልጌ አልጠራው ማለት ነው። ሳትፈልግ ለምን ትመጣለህ? ቆይ ይውጣ፣ ቆይ ይውጣ። እሺ ይውጣ። ስማ እኔ አንቺን ነው ላናግርሽ የፈለኩት። እኔ ደግሞ ከእሱ ውጪ አንተ ማናገር አልፈልግም። በቃ በጣም እያበዛሽው እንደሆነ ማወቅ አለብሽ ሩታ። ተው እንጂ የምሬን ነው። ቀንሰው ማውራት የፈለግሽውን ነገር በሙሉ ብቻዬን አውሪኝ ነው እያልኩሽ ያለሁት። ረፈዳ አልፈልግም። ዛሬ ነው እንዴ ደርሶ ያዙ ልቀቁኝ ምድረምት ያዝ እንደሚባለው ለያዝ ለተገላጋይ ሰው ፈልጉልኝ የምትለው ዛሬ ነው እንዴ? እስከ ዛሬ ድረስ የት ነበር? አንተ ማን ሆነህ እኔን ለመውቀስ ሞራሉ የሚኖርህ? አንተ ንጹህ ሰው ነህ? አንተ ስነ ስርዓት አለ? አንተ ስነ ስርዓት አለ? ያን ነገር ሁሉ ስታረግ ህሊናክ የት ሄዶ ነበር? ምን ደፈነው ያንን ሁሉ ነገር ስታስብ ስታደርግ? ዛሬ አንተ እኔ ከሱ ጋር ሆኜ ስላየኝ ነው እንደዚህ የሚያደርግህ? የፈለገውን ነገር አስብ፣ የፈለገውን ነገር አምጣ። እኔ ግን ይኸውልህ ምንም የምለውጠው ሀሳብ አይኖረኝም። ገባ? ዛሬ ደርሳ ያዙ ልቀቁኝ ደግሞ አትበላ። አያምርብህም እኮ አውሪኝ። በቃ አንተ የፈለግሽው ነገር ውስጥሽ ላይ ያለውን ነገር አውሪኝ። ከዛ በፊት ትክክለኛ ያልኩሽ አይደለም። በቃ ውስጤ ላይ ያለውንም አወራውም አላወራውም የሚለወጥ ነገር የለም። አለቀ። ከኔ ጋር መሆን አልፈልግም። ከኔ ጋር ህይወት መቀጠል አልፈልግም። ስለዚህ እኔ ጋር መቀመጥሽ ታዲያ አግባብ አይደለም። ታዲያ እኔ አግባብ ካልሆነ አንተ መውጣት ትችላለህ። ጭራሽ አዎ፣ ከኔ ጋር መቀመጥ ማትፈልግ ከሆነ መውጣት ትችላለህ። ጨርሻለሁ። መውጣት ትችላለሽ ማለት አንተ እንዴት ነው ሴት ልጅ የምታናገረው? ክብር የለህም እንዴ? እሱ መውጣት ትችላለህ። ነገር ምን አንተ መውጣት ትችላለህ። ምን ነው እኔ አይደለም ጀምሮ ስታወራ አንተ እንደ ዕቃ ነው የምታስበው። እንዴት ነው የምታስበው? አሁን መውጣት አፈን ሞልታ መውጣት ትችላለሽ ትላለህ። ባለጌ ነህ። ወንድ ልጅ አይደለህ እንዴ አንተ? እያሽቃበጥክ ያለው አንተ ነህ። ባይዘው በመሀላችን የገባኸው አንተ ነህ እንጂ እኔ እና እሷ ድሮ የምንታረቅ ነበር። ገባህ? አንተ ነህ በመሀል እየገባህ ያለው። በጣም ታረቅን እንዴ? አሁንም ቢሆን ከመሀላችን ውጣ። አያገባህም። አሁን የተናገርካት ቃል ራሱ ዋጋ ያስከፍላል። አያገባህም እያልኩ ነው። አያገባህም ነው ስለኔና ስለሷ ልምታትም እንደባደብም እንጣላም እንጨቃጨቅም እንታረቃለን እኔና እሷ። አንተ ግን ማለት ነው መሀል ጠቅ ነው የምትሆነው። ገባህ? ውጣ በቃ ከመሀላችን። አንተ ያመጣቸው መሀል ጠቆች የሄዱብህ ስንቱ እስከ ዛሬ ያመጣቸው መሀል ጠቆች የሄዱብህ ዛሬ እስቲ አንድ መሀል ጠቅ የለህም? አለቁ እንዴ? ምን ከሌላ ሀገር ደግሞ ደውላ እንዳታስመጣ ጨምርና የሆነ ነገር ፍጠር። አንተ ሁሌም እንደዚህ አይነት ነገር የመፍጠር ጀብድ ስላለ ማለት ነው። ይኸውልህ እስከ ዛሬ ያደረከው ነገር በሙሉ ማለት ነው በጣም ዋጋ ሊያስከፍል እንደሚችል ታውቃለህ። እኔ እስከ ዛሬ ድረስ ብዙ ሰዎችም ይሄንን አታድርጊ፣ እንደዚህ ጥሩ አይደለም፣ ምንም ቢሆን ጥሩ ነገርን አሳልፈሻል ስላሉኝ እንዲሁም ደግሞ እኔ ክፋትን በክፋት የመመለስ ፍላጎት ስለሌለኝ እንጂ ጥግ ድረስ ምን ማድረግ እንደምችል ጠንቅቀህ ታውቃለህ። ገባህ? አሁን እየመረቅሽኝ ያለሽው ጥግ ድረስ አሁን የሆነ ሰላም እየፈጠርሽ ነው ያለሽው። ሰላም እየፈጠርኩ አይደለም፣ እየተውኩ ነው። ከገባ እየተውኩ ነው። ነገር ግን ማልተውክ ቢሆን ኖሮ ጥግ ድረስ ምን ማድረግ እንደምችል ምን አይነት አቅም እንዳለኝ ጠንቅቀህ ታውቃለህ። ገባክ? ያንን ደግሞ አንድ በአንድ ማስረጃዎች አሉኝ። ከኔ አንድ እርምጃ መጓዝ ብቻ ነበር የሚጠበቅብኝ። ያንንም ነገር እያደረኩት ነበር፣ ግን ለፈጣሪ ስል ትቼዋለሁ። ገባክ? አንተ ግን ህሊና ካለ ይሄን ነገር ማስተዋል ቻልበት። እሺ ዛሬም ስለ በቀል ስለ ክፋት ምናምን አታስብ። አሁንም እኔ ስለ ክፋት አይደለም እያሰብኩ ያለው፣ ያለፈው ነገር አልፏል። ስለዚህ እናውራበትና ነገሮችን ፊክስ እናድርግ ነው እያልኩ ያለው። ፋይሉን ዘጋሁት። ዝም ብላ አታውራ በእናትህ እንደ ሴት ሲያስጠላ በእግዚአብሔር። እንደ አንተ ወንድ ልጅ አይደለ እንዴ? ምንድነው ጥልቅ የሚያደርግ? እኔና እሷ እየተግባባን ነው አይደል ያለ ነው? ሴትነቱንም አየሁ ነው እየተግባባን ነው አይደል ያለ ነው? ምናምን ስትል ማለት ነው አፈርኩ። እየተግባባን ነው አይደል ያለ ነው? ስለዚህ አያገባህም፣ አንተ አያገባህም። እንዴ ምኑን እየሆንክ ነው ያለው? እንደሆነ እስኪ ያለንበት ዘመን ማለት ነው። ልጅህን እዚህ ወተህ እዛ ቁጭ ብለህ አንድ ጊዜ ላውራት። እኔ ደግሞ አንድ 5 ደቂቃ ስጠኝ ላውራት። ውጣ። አንተ አፈን ሞልተህ እኮ በመታትም ምናምን ያልክ ሰው ነህ። እንዴት ነው እሷ ለቅቄ አንተ እዚህ ጋር የምሄደው? ይኸውልህ ነገሮችን አሁን ከሌላ ነገር ጋር አታያይዛቸው። እኔና እሷ ምንም ብንሆን እንግባባለን ነው እያልኩ ያለው። ስለዚህ ውጣ። አንተ ልግባባ አልችልም። መሀል ላይ የማወራው ምንም እያወራሁ አይደለም። አሁንም መሀል ላይ እያወራሁ ያለሁት
ኤክስትራ ስታልፍ ነው መስመር ስጥስ ነው እያልክ ያለው እያወራው እኮ ሂድ። እሺ ብለህ ትንሽ ደቂቃ ሂድ፣ 5 ደቂቃ ላውራት። እሷን አትክፋት። እሺ ውጣ፣ እንዳትነካኝ ሲጀመር። ይኸውልህ ጫፌን እንዳትነካኝ። እስካሁን ማሳጅ እያደረከኝ ነበር እንዴ? እንዳትነካኝ ነገር ሰማኸኝ? እስካሁንም ይኸውልሽ አንዴ ይሄን ብቻ ልንገርህ። ሰማኸኝ? እስካሁንም ዝም እያልክ ያለሁት ማለት ከዚህ በፊት ላሳለፋችሁት ክሬዲት ብዬ ነው ስርዓት እያስቀለሁት። ገባህ? አሁንም ቢሆን እኔ ላውራት ውጣልኝ። በቃ ያኔ እሱ አልፈልግም ትበለኝ፣ እኔ ትቼ እሄዳለሁ። አለቀ። ቆምኩኝም አውራት እዚሁ መግባባት ማለት የሚባለውን ታሪክ ተውና ይሄንን ጭቅጭቅ ስለማልፈልገው አንተም ሌላ ነገር ውስጥ እንድገባ ስለማልፈልግ ለ5 ደቂቃ ይቆይ። እርግጠኛ ነሽ? በጣም እርግጠኛ ነኝ። ሄድና 5 ደቂቃ ብቻ ስጠኝ። ሰማኸኛ? ምንም አይነት ነገር እንድትጮህባት አልፈልግም። እሺ በስነ ስርዓት አውራት። እዚህ ጋር ሆኜ እጠብቅሃለሁ እኮ። ጣይት ከቻልክ በስነ ስርዓት አውራት። እሺ ችግር የለውም፣ መቀጠል ትችላለህ።